ሰላም የማይፌሎ ቤተሰቦች እንዴት አላችሁ? ደህና ናችሁ ወይ? ሳምንታችሁ እንዴት ነበር? እኛ እግዚአብሔር ረድቶን ይኸው ሳምንታችንን ጠብቀን ቃል በገባነው መሰረት በልዩ ርዕስ ከልዩ እንግዳ ጋር እዚህ ተገናኝተናል። እንደወትሮው እኔ ቲጂና ጆሲ ፕሮግራሙን እያሳለጥን እንቆያለን። የዛሬው እንግዳችን ዮሲ ነው። እሱ በደንብ ቤተኛ ነው ለነገሩ። እዚህኛው ላይ ነው እምቢ ያለን አሻፈረኝ ያለው እና ሰው እንተዋወቅና ራስን አስተዋውቀን በጥቂቱ። ዮሲያስ እባላለሁ። ዮሲያስ መስፍን የአንድ ሚስት ባል ለማለት በቃ ወግ የደረሰው የቅዱስ ቃሉ አገልጋይ ይህን ይመስላል። ቬሪ ሾርት ግን በጣም ቦልድ። ዮሲን አንድ ግቢ ነው የተማረው። አንድ ፊሎ ነበር። ከአንድ ፊሎ ነው ያገባ ነው። ብቻ ብዙም ያያይዘን ብዙ ነገር አለ። ዮሲ ግቢ ውስጥ በጣም አስተውለ እንደሆነ ፋሲካ አዳሮች ሲኖሩ ሐሙስ ቀን ነው የኛ ፊሎ የሚያደርገው። ከዛ ከአርብ ጀምሮ ልጆች ወደ ቤተሰብ ለማክበር ይሄዳሉ። ሐሙስ ነው እና አዳር ላይ በጣም ይከብድሻል። ይሄ ተማሪው በደንብ ነቅቶ ምናምን እንዲቀጥልና ብዙ አዳሮችን ዮሲ ነበር የሚይዘው ጸሎት። ልጆቹን እንዲያነቁ እኮ ምናምን ብቻ አይደለም፣ ግን ዮሲ ጸሎት እየጸለየ ካለ ሌላ ሰው አለመጸለይ አይችልም። ግቢ ውስጥ ዮሲን ስታይ ጸሎት ግዴታ ነው። ዮሲ እኩል ይሆናል ጸሎት ነው። በቃ በጣም ቫይብረንት የሆነ አይነት ጸሎት በቃ በደንብ የሚታወቅ አይነት ነገር ነው እና እስቲል ደግሞ አሁን ቀጥሎ በዚህ አገልግሎት እግዚአብሔር ካስማህን አስፍቶት አሁንም በደንብ ወጣቶች ላይ ያገለግላል፣ ተማሪዎችንም ፌሎሺፖች ላይ ሄደ ያገለግላል ምናምንና እንደው በዚህ ደግሞ ስላየን በጣም ደስ ብሎኛል። እንደ መነሻ እናርግና ይህ ግለት አለ ከግቢ ጀምሮ ይዞ የመጣው ምናምን አለና እንዴት ነው በመንፈሳዊ ህይወት? አንዳንዴ ያው መበርታት አለ፣ ፊልተር ያለሽ ትነሻለሽ ምናምንና ዮሲ ግን እንድትበረታ በመንፈሳዊ ህይወት የሚያደርግ ምንድነው የሚያነሳሳ? አንድ በቃ ለመበርታት እልፍ ሚስጥር ነው የሚኖረው። እንግዲህ የሚያበረታ ጌታ ያለው ሰው በእልፍ መንገድ ነው ጌታው የሚያበረታው። በዋናነት ለኔም ለሌሎችም ደግሞ ለመበርቻ ሚስጥር ይሆናል ብዬ የማስበው የእድሜ ልክ ፕሪንሲፕል ብዬ የሚይዘው ነው። ያው አማራጭም የሌለበት አለመቻሉን ያወቀና መቻያ ሰፈሩን ያወቀ ሰው በርትቶ ይቀጥላል። እና ክርስትና እንደዛ አይደል? ግልጽ ተነግሮን እኮ ነው የጀመርነው። ታስታውሱ እንደሆነ ዮሐንስ ወንጌል ምዕራፍ 15 ላይ አይደል ያለኔ ምንም ማድረግ አትችሉም የተባለ እና የግንዱ ጥገኛ ይሆን ዘንድ የተገባው ቅርንጫፍ እና ከግንዱ ውጪ ዓለም የሌለው እና መቀጠል ካሰበ መኖርም ማፍራቱም አንድ ቦታ የተተከለበት እና ከግንዱ ጋር መጣበቅ ግዴታ የሆነበት አማራጭ የለውም። እና ጥገኝነት መሰለኝ በጣም እንድበረታ እንድቀጥል አለመቻሌን አውቃለሁ፣ መቻያ ሰፈሬንም አውቃለሁ። እና ኢየሱስ ላይ መጣበቅ ብቸኛ መበርቻ ሚስጥር የሆነለት የእድሜ ልክ ጥገኛ ቆይታ ራስ ማያስችለው እንደዛ አይደል? ራስ ማንችልበት ዓለም ውስጥ ገብተናል። መኖርም ማፍራትም ግንዱ ላይ መጣበቅ ግዴታ የሆነበት ከግንዱ የተለየንበት የዛች ቅጽበት ምን ሞትበት ምን ቃጠልበት የሆነበት አይደል? እንደዛ ነው የሚገልጽልንና እውነተኛ የሆነን ግንድ ነኝ ይለናል። ግንዱ ላይ መጣበቅ አማራጭ የሌለው ህይወት የሆነለት እና ጥገኝነትን የመሰለ ድል የለም። እንድቀጥል ሳስብ የኔን ጉልበት ሳይሆን የምጣበቀውን ጉልበቱን አያለሁ። ለምንም ነገሬ ከዛ ዓለም ወስዳለሁ ከግንዱ ከተጣበቅኩትና ታውቁ እንደሆነ የወላጆቻችን ጥገኛ ነን አይደል? በተወለድን ቅጽበት እና እንደተወለድን የወላጅ ጥገኛ ነን፣ ለመብላት ለመጠበቅ ለምንም ወላጅ ጋር ነን። እና ቆይታዎች ግን ራስ ወደ መቻል የሚባል ህይወት ይመሩናል። እና ስናድግ ትላንት ጥገኛ የነበርንባቸው ዛሬ ራሳችን እንድንችል ይገፉናል፣ ይረዱናል። እና ራሱን አይችልም እንዴ ነው የሚባለው። እልፍ ይልል እንደውም ራሱን ችሎ ደግሞ አልፎ ትላንት የረዳው መርዳት ደግሞ ግዴታ ይሆንበታል። ጥገኛ የነበረ ነገ ደግሞ ጥገኛ የነበረበትን ሰፈር አጋዥ ይሆናል። ክርስትናው እንደዛ አይደለም አይደል? የእድሜ ልክ ጥገኝነት ነው፣ ለዘላለም ጥገኝነት ነው። አድጌ ራሴን የማልችልበት አለፌ ደግሞ የማልጦረው ሁሌ የምቀበለው እና እንድበረታ
ብርቱ ጌታ ላይ መጣበቅ ነው ሚስጥሩ። እቺ መሰለችኝ እንግዲህ ከብዙ ትንሹ። አይ በጣም እኔ የሆነ ጊዜ ስቲል እንደዛ ነው ኤክስፕረስ ማድረገው ጸሎትን፣ ግን ሞር ኦፍ ግቢ ላይ በደንብ ጸሎትን እንደዚህ ዲፋይን አድርገው እንደነበር ትዝ አለኝ። አሁን አንተ ስታወራ ያው እኔም ከዮሲ ጋር ፕሬቲም ማገልገል አንድ ቲም ፕሬቲም አገልግለናል እና ያን መሰረታለን ፕሬቲም ውስጥም ያለው ከዛም በኋላ ብቻ ጸሎት ላንቺ ምንድን ነው ስባል በደንብ ስቲል እኮ እንደዛ ነው፣ ግን ይሄ ዴፊኒሽን ተርሙ አሁን በደንብ ሪኮል አደረኩት አንተ እያወራ። ለእኔ መጸለይ ማለት መደገፍ ነው ብዬ ሳወራት እዚህ ይለኛል ማለት እና ደግሞ መደገፍ ሌቭሎች አሉት አይደል? አሁን ትንሽ ብቻ ልደገፍ እችላለሁ፣ ደግሞ በሁለት እጄ የሆነን ሰው ልደገፈው እችላለሁ። ኦር ላይክ አሁን ክራንች መያዝና ዊልቸር ላይ መቀመጥ እኮ ኤክስተንቱ ይለያያል አይደል? ስቲል ዊልቸር እና ደግሞ ወይ ቃሬዛ አይነት ላይ ያለ በጣም ፉሊ አለመቻሉን የተረዳ ሰው ፉሊ ዲፔንደንት ይሆናል ጌታ ላይ እና አሁን ከጌታ ጋር ያለን ህብረትም በዚህ መልኩ ገልጸዋል። በቃ አለመቻሌን ማወቄ ነው እንድደገፈው የሚያደርገኝ ብለሃልና መልካም ነገር ነው ዮስዬ። ምናልባት እዚህ ላይ ለመጨመር ያክል እንደው ጨምሬ እንድጠይቅ አሁን ዛሬ ያው ልናወራ ያሰብነው ምናልባት ለተመልካቾቻችን አልነገርናቸው እንደሆነ ስለ መንፈሳዊ ህብረት ነው ልናወራ ያሰብነው። ያው ተማሪዎች ናቸው እንደሚሰሙን በዋናነት የምንጠብቀው ተማሪዎች ቢሆኑም ተማሪዎች ስቲል ደግሞ ክርስቲያን ተማሪዎች ናቸው። ከጌታ ጋር ያለ ጥብቅ ግንኙነት ያስፈልጋቸዋል። እንደዛ ነው የአይደንቲቲ ጉዳይ ስለሆነና ግን ስቲል በጣም ብዙ ጊዜ ይሄንን እውነታ ብናቆም ጸሎት መደገፍ እንደሆነ እኛ እንደማንችል ብናቆም በጣም ብዙ የግቢ ተማሪ ግን ሲደክም በጣም ብዙ ተማሪ ኮንሲስተንትሊ ከእግዚአብሔር ጋር ህብረት ማድረግ ሲከብደው ምናምን ይስተዋላል። ብዙዎቻችን በዛ መንገድ እናልፋለን። ግን ስፔሲፊካሊ እንደው ለተማሪ ቻሌንጆቹ ምንድን ናቸው ብለህ ታስባለህ? ግቢ ስትመለስ ምን ያህል ዓመቱ ነው ግራጁዌት ካል? 4 ዓመት ጨርሰን 5ኛ ጀመርን አይደል? 2013 2013 ነው የጨረስነው። ስለዚህ ወደ ኋላ ነው የምንወስደው ማለት ነው። ወደ ኋላ ሆነ 2013 ጥር ላይ ማለት ነው አይደለም? መጨረሻ ላይ አንድ ላይ ነው የጨረስነው። ወደ ኋላ ተመልሰህ 2013 አለቀ። ግቢ እንኳን ግቢ እንዲሁ ክርስትናም እኮ ብዙ እንዳንበረታ የሚታገለናል አይደል? ያው የምንኖረው የወደቀ ዓለም ላይ ነው። የደካማ ስጋ አለን። ሲስተሙ ከባድ ነው እና በእኛ ተቃራኒ የሚቆም እልፍ ነገር አለ። መበረታታችንን ሳይሆን መድከማችንን ፈላጊው ይበዛል እኮ። ኢየሱስን እንደ ግል አዳኛችን አድርገን ከተቀበልንበት ቅጽበት ጀምሮ እልፍ ነገር ተቃራኒ አይደል ከኛ የሚቆመው። ትላንትና ተመችቶት ይዞን ይመራን የነበረ ሲስተም አሁን አጌንስቴኛ ነው የሚሆነው እና ተቃውሞ ነው የሚቆመው። ሰይጣን አለ። እንደ ክርስቲያን እንኳን ውጊያው እልፍ ነው አይደለም? ደግሞ ግቢ ተማሪ ክርስትናን ከለመደበት ካልቸር ውጪ ለመኖር የጀመረ ታውቁ እንደሆነ በፊት የቤተሰብ ከለላ አለ፣ የቸርች ከለላ አለ እና ክርስትናን መንፈሳዊ ልምምዶችን ከሆኑ ግርዶሾች አንፃር ነው የምናውቃቸው። የሆነ ሲጸልይ የምናውቀው ቤተሰብ ሲያጸልየን፣ የሆነ ቸርች ላይ እንድናገለግል የሆነ ፎርማል የሆኑ የምናውቃቸው ያደግንበት ክርስትና መንፈሳዊ ህይወትን የግሏ ብትኖርም አብዛኛውን ነገር የምትጠብቅልን ነበረች እና ግቢ ስትገቡ ከሱ ውጪ ነው የምትሆኑት አይደል? ሰው የለም። ምንም መሆን ትችላላችሁ። መበርታትም መድከምም እናንተ ጋር ነው እና ያስበለጣችሁት ነው የሚያስቀጥላችሁ ነው እና ሌላ ከመረጣችሁ ሌላው ይዟችሁ ለመሄድ በጣም ብዙ እድል አለ። እንደ በፊት ተቆጥቶ የሚመራ አይኖርም እና ሰው ምን ይለኛል ብላችሁ የምትሄዱበት ግዴታ ውስጥ አትገቡም። ስለዚህ እናንተ ምርጫ ነው። ይበልጥብኛል ያላችሁት ነው ምርጫችሁ የሚሆነው። እዛ ቦታ ላይ እልፍ ቻሌንጅ ይኖራል አይደል? ቦታው መለወጡ፣ ከምናውቀው ውጪ ሰፈር መገኘታችን፣ ማናቃቸው ሰዎች መሀል መኖራችን፣ የተለያየ ኢንቫይሮንመንት የመጡ የተለያየ ባክግራውንድ ያላቸው እና ልምዳቸው የተለየ እውቀታቸው የተለየ ከኛ ብዙ የተለያዩ እና እነሱ መሀል የምናውቀውን ለመኖር ቦልድነሱን ይዞ ለመቀጠልም ትንሽ ቻሌንጅ ይሆናል። ከዛ ደግሞ እንደኛ ሩቅ ሄደ ካለ ጎንደር በጣም ቻሌንጅ ይኖረዋል በተወሰነና ቻሌንጆቻችን እንደየ እንትኑ በጣም ይበዛል። ለዩኒቨርሲቲም ተማሪ ፔር ፕሬሸር ይባላል መሰለኝ። ያቻ እንትኑም አለ ራሱን ችሎ ካልቸሩ ራሱን ችሎ ይሄ በቃ ስትሄድ ቅድም እንዳለው ቻሌንጁ አለ።
ይዘሽ የገባሽውን ነገር ማስቀጠል የምትችው ሁለቱም ነገር እጅ ላይ ነው የሚወድቀው እና ብቻ ነው መወሰን የምትችለው። ልበርታ ካልክም እንዴት ነው አንዳንድ ጊዜ በሚያውቅ ሰዎች ፊት የሆነ አዲስ ልምምድ አዲስ ሩቲን ስትቀይሪ እንትን የሚያደርግሽ ሰው አለ። ከመጀመሩ ነው አናውቅም እንዲ እንዲሁም አዲስ ህይወት ለመጀመር ራይት ፕሌስ ግቢ ነው። በጣም ግቢ የምትፈልገውን አይነት ሰው ለዛ እኮ ነው እኛ በጣም በክሊንከት የምናውቃቸው ልጆች ግቢ ሄዶ ሲመለሱ ራስታው ነው የሚበቃ ሱሪ በቀበቶ ቤልት ላይ የሚያስረ ልጅ እየጎተተው ይመጣል እና ልክ ያው ሃይስኩል እያለው እና የሆነ የሚቀየር ካልቸር አለ። የሚፈልገውን ሰው መኖር የሚችልበትም አይነት እንትን ነውና ሰው ይዞት የገባውንም ኢየሱስ ይዞት መውጣት ይችላል። ይዞት የገባውን ደግሞ ጥሎት ደግሞ አንድ ዲግሪ መነሳነሱን ጥሎት ደግሞ ሊወጣ የሚችልበት እድል ሰፊ ነውና ግን ቻሌንጆች ሌሎችም አሉ። ሌሎች ቻሌንጆችም ስለ ለምሳሌ ክላስ በተለይ አሁን ደግሞ ያለው ካሪኩለሙ ራሱን ችሎ ተቀይሯል። ሶሻል ላይፍ አለ። ሶሻል ሚዲያው ራሱን ችሎ ዲስትራክት የሚያደርግ ነው፣ ጊዜን የሚወስድ ነው። ፒር ፕሬዠሩ አለ። ከዛ አዲስ ነገር ለመልመድ ለማድረግ ምናምን የምትሞክርበትም አይነት ቦታ ነው። በጓደኞች ተጽዕኖ ስር ትሆናለህ። ለምሳሌ ከክፍለ ሀገር የመጣ ልጅ ነው ከተሜ ቀመስ የሆኑ ልጆች ተጽዕኖ ያሳድሩበታል። ለምን ሲባል የሆነ አዲስ ነገር ለማወቅ ሲመጣ ድንገት ራሱ የሆነ እንትን ውስጥ ያገኘዋል ማለት ነው። ድንገት ወይ መጠጥ ጀምሮ ታገኘዋለህ። ድንገት እኔ ፋይናሊ ትዝ ይለኛል አንድ ልጅ ሶስተኛ ዓመት ምናምን እያለ እሱ ተመራቂ ነው። የፓስተር ልጅ እኮ ነኝ አለ። አንተ የምረን ነው እና አባቱ ሲያገለግል እሱም ልጅ እያለ ግቢ ከመምጣቱ በፊት ኳየር ሲያገለግል እንደነበር በእያንዳንዱ ነገር ነው እና ምን ነክቶ ነው በቃ ጓደኞችን እሺ እያልኩኝ ሄድኩኝ። መውጣት ከበደኛል። ባይብል ይዤ ልወጣ ስል መልሰውኝ ያውቃሉ። እንዲህ ሲባል እንዲ አና ከመጀመሩ ምናምን ለምን ሲባል ራሱን ያስተዋወቀው በዛ መንገድ ስለሆነ እና ክርስቲያን ተማሪ ደግሞ ሲሆን ፌሎሺፕ ደግሞ ራሱን ችሎ እንቅስቃሴ አለው፣ አገልግሎቶች አሉ፣ ፕሮግራም አለው ምናምን እና ይሄ አንዱ ጄፍ ጀነራል ፌሎሺፕ የሚደረግበት ወይ ዓርብ ወይ ቅዳሜ ብቻ ሳይሆን በየቀኑ ባች አለ፣ ቲም አለ ምናምን እና ያንን ተማሪ ሊፈልግ የሚችል ብዙ ነገሮች አሉት። እንዴት ነው በእነዚህ ሁሉ ውጥረት ውስጥ አንድ ሰው ፐርሰናል ታይም ከጌታ ጋር ሊኖረው የሚችለው? እና ሲኒየሮች ትዝ ይሉሻል ጆሲ ምናምን ልክ ስንገባ ሲኒየር ይመጣና ማገልገል አሪፍ ነው፣ ግቢ የምታድግበት ቦታ ነው። ፐርሰናል ታይምህን ግን እሷን አስጠብቃት። ለካ ገብቷቸው ነው ምናምን መጀመሪያ እንደገባች ጸሎት አለ ምናምን እና የሆነ አክቲቪቲ ውስጥ ስትገባ እያጣሁ ትመጣለህ ምናምን። እንዴት ነው ያ ሊኖረን የሚችለው ምናምን? ፕላስ ግን አሁን እዚህ ጋር እንትን አሁን ሁለት አይነት ነገር ነው። አይ ቲንክ አማን እያነሳው በዛኛው ሳይድ ይሄ ኔጌቲቭሊ ዲስትራክትድ የሚያደርግ ነገር አለ። ደግሞ ራሱ አሁን ፌሎሺፕ ውስጥ በጣም ሃይሊ ኢንጌጅድ ከመሆኑ የተነሳም ደግሞ አለና ብዙ ጊዜ ይሄኛው ደግሞ አይኮንንህም በትክክል ካልተነገረ በቃ እንደውም እያደግክ እንደሆነ ማለት ትክክል እንደሆን ከስፒሪቹዋሊ እንደውም ጥሩ ነገር ላይ ነኝ ብለህ ሁሉ ልታስብ ትችላለህ። እና እንደውም እሱንም አሁን ስትረስ አድርገህ ብታወራው ጥሩ ነው ይመስለኛል። ጸልየህ ትመጣና ያንተን ጸሎት ታቆመዋለህ። ለምን ኦልሬዲ ጸልያለህ፣ ስብከት ሰምተሃል፣ እዚህ ቤትህን ታቆማለህ ምናምን ደክሞሻል ምናምን። ስለዚህ ታሳብቢያለሽ። በመንፈሳዊነት ሰበብ እየሰነፍሽ እንድትመጪ ያደርግሻል ምናምን። አሳማኝ ሰበቦች አሉናል። ግቢ በተለይ በሁለቱም አቅጣጫ አሳማኝ ነው ሲሰማ። ወይ በጣም ጀግና አጥኚ ነው እና ትምህርቱ ሲሪየስ ነው፣ ማጥናት አለበት፣ ግሬድ መስራት አለበት። ስለዚህ እነዛ ነገሮች ማድረግ አለበት። ስለዚህ በዚህኛው አቅጣጫ ወደ ጥናቷ አጋድሎ እነዚህኛዎቹን ፐርሰናል ያልናቸውን ያጎላል። ወይ ደግሞ በዛኛው እንዳልነው ደግሞ ፌሎ አገልጋይ ነው፣ ቢዚ ነው በጣም እንደተባለው ታይት ነው ስኬጁሎቻችን። ከሰኞ እስከ እሑድ የሚኖርበት ጊዜ አለ፣ ቤስ አለ፣ ፋሚሊ አለ፣ ሚቲንግ አለ፣ አገልግሎት አለ፣ ጄፍ አለ ምናምን ቲሞች አሉ እና እያንዳንዱ ቀን የሚያዝበት እድል በጣም ይሰፋል እና ዋናውን እንድንጥል በአሳማኝ ምክንያቶች እንያዛለን እና ለተመልካች አሳማኝ ነው፣ ሰበብ ለማቅረብ ቀላል ነው። ፐርሰናል ታይም ግን ሰበብ የማይቀርብበት ነው። በጣም ሲሪየስ ፐርሰናል ታይም ላይ ካልሆንን፣ የግል ጊዜያችን ላይ ካልጨከንን፣ ፕራዮሪቲ የምንሰጠው ያችኛዋ እኛና እግዜር ሌሎች ያሉበት አለን እኛና እግዜር ብቻ የምንላት ላይ ካልጨከንን ግን
ብዙዎች እናጎላለን። ታስታውሱ እንደሆነ ማቴዎስ ወንጌል ምዕራፍ 14 ላይ ኢየሱስ በጣም አንድ ከባድ መርዶ ሰማ አይደል? ዮሐንስ እንደሞተ ሰማ እና ዮሐንስ በአሰቃቂ ሁኔታ ነው የሞተው። በጣም ትልቅ ጃይንት ነው ዮሐንስ። አገልግሎቱ በጣም አስደናቂ ነው። ለኢየሱስ መንገድ ጠራጊ ሆኖ ከፊት የመጣ ነው። እልፍ ሲል ደግሞ የቅርብ ዘመዱ ነው እና ሐዘን ሰምቶ በጣም ከባድ ሁኔታ ላይ በታንኳ ገለል አለ ይላል እና ዞር ብሎ በታንኳ ሲሄድ ህዝቡ ሰምተው ተከተሉት እና አያቸው፣ አዘነላቸው እና ተነሳ እና በጣም ብዙ የታመሙ ነበሩ፣ እነሱን ይፈውስ ጀመር። ሌሎች ላይ ደግሞ አስተማረም ይላል። በጣም ከባድ ቀን ሐዘን የሰማበት ቀን ላይ ያሳለፈ እና እየመሻሸ ሲመጣ ካስታውሳችሁ ደቀ መዛሙርቱ መጥተው እየመሸ ነው የሚበሉትን ፍለጋ ሸኛቸው አሉት እና ዛሬ ምግብ ከኛ ነው አለ እና ምን አለ ሲባል በጣም ትንሽ የምትመስል በ2 ዓሣና በ5 እንጀራ 5000 ወንድ መገበ ነው። ሴት ህፃናት አልተቆጠሩም፣ እልፍ ሰው ነው ያለው። ማስተባበሩን ሳሉት እንዲህ ምትል ቃል አለች አይደል? ሄዳችሁ 50 አድርጋችሁ አስቀምጧቸው ምትል ያ ሁላ ሰው እስኪቀመጥ ከዛ ለሁሉ እስኪዳረስ ተርፎ እስኪሰበሰብ እና መሶብ ተሸክመው ከከባድ ድካም በኋላ እንሂድ ያሉ ይመስላሉ ደቀ መዛሙርቶቹ እና ሲነሱ እንዲቀድሙት ግድ ብሎ ምትል ሊጸልይ ወደ ተራራ ወጣ። አሁን ከኢየሱስ በላይ ሰበብ ማቅረብ ይችላል። በሁሉም አቅጣጫ ሰበብ አለው እና በጣም ኢሞሽኑን የነካ ሐዘን አለ። አዝኗል። እልፍ ሲል አገልግሏል። በጣም ከባድ ስራ ነው። እልፍ ሲል ተአምር ነበር። በጣም ሞቅም ያደርግ ጉዳይ ነው። በ2 ዓሣና በ5 እንጀራ 5000 ወንድ መግበሽ ቀና ቀና የምትይበት መንገዱ ራሱ መንፈሳዊ ጉዳይ ላይም ቆይቷል። በዛኛውም አቅጣጫ ደግሞ እልፍ ገጥሞታል። ሊጸልይ ወደ ተራራ ወጣ። ሁሌ እንድጸልይ ግዴታ ውስጥ ይከተኛል። እንግዲህ ምሳውን ሊሆን እንድንከተል አይደል ኢየሱስ ከፊት የመጣው እሱ በዛ ሰበብ እና የሞተ ሰው አለ እና ባትጸልዩ ኖርማል አይደል? አትረዱትም? አሁን አንድ ሰው ሐዘን ሰምቶ ዛሬ አልጸልይም ቢላችሁ ተውት ነገ ይጸልያል ይባላል። እና በጣም ከባድ አገልግሎት ሲያገለግል ያያችሁት ሰውን ባይጸልይ ትታዘቡታላችሁ። ግን አንድ የለመደው የሚፈልገው ፐርሰናል ከአባቱ ጋር ያለቻለች እና በጣም ቆይቷል። ራሱ እየመሸ ነው የተባለው እና ሸኝቷቸው በሌሊቱ በ4ኛው ክፍል አይደል ወደ ደቀ መዛሙርቱ ሄደው ረጅም ሰዓት እኮ ነው። ሮማውያን የሌሊቱን ክፍል በ4 ይከፍሉታል አይደል? ከ12 እስከ 3 ከ3 እስከ 6 ከ6 እስከ 9 ከ9 እስከ 12 እና 4ኛው ክፍል ማለት ከ9 እስከ 12 ያለው ማለት ነው። እና ከ9 እስከ 1 ያሉትን መሃል ምን እንደሰራ እንግዲህ እንገምት። ከአባቱ ጋር ቆይቷል። እዛ ድካም መሃልም የማያቋርጠው ሲሪየስ ሆኖ የሚቆይበት የሚነካካበት እና አንድ የማይተው በአገልግሎት የማይተው ምንም አይነት ሁኔታ ሲመጣ የማይተው እና ግቢ ላይ አሳማኝ ምክንያቶች አሉ እና ክላስ አለ። በጣም ሲሪየስ ነው፣ አይካድም እና ፕራዮሪቲ ሲሰጠው የሚገባ ነው። አዎ ፌሎ በጣም አገልግሎት ዋና ነው፣ ሊተውም ይችላል አይደለም። በእነዚህ ሁሉ ግን አንድ የሚቀድም ደግሞ የተነካካዋላ እና በጣም ብዙ ጊዜ አለመቆየት ያስገርመናል አይደል? ከጌታ ጋር የማያሳልፍ ምናምን በጣም በቃ ትልቅ ቻሌንጃችን እሱ ነው። ስለዚህ የሚያሳልፍ ሰው አስደናቂ ይሆናል። ከጌታ ጋር የሚቆይ ሰው ይሄ ሰውዬ እንዴት ያለ ነው ጀግና ነው የምንለው። ከጌታ ጋር እየጸለየ የሚሰነብት ሰው አስደናቂ ሰው ነው። ሊያስገርመን የሚገባው ግን እኮ ማይጸልየው ነበር። የወደደ እኮ ያልቆየ ቀን ነው የሚያሳዝነው። አፈቀርኩ የሚል ሰው አይታችሁ ታውቃላችሁ? የወደደ ሰው በወር 5 ደቂቃ ምናምን አገኛታለሁ ምናምን የሚል አግኝተን ምንም ይሰርዛል፣ ምንም ይተዋል። ሚስጥሩ ወዷል እና ከኢየሱስ ጋር የፍቅር ህብረት አለኝ አለ። ተነክቻለሁ ያለ ሰው ያልቆየ ቀን ነው እኮ ልንታዘበው የሚገባው እንጂ መቆየት ብርቅ ሊሆን አይገባም ነበር። ከጌታ ጋር ማሳለፍ መጸለይ እንትና ይጸልያል አስደናቂ መሆን የለበትም። ተነክቻለሁ የሚል ህብረት ማለት ኢየሱስን ገብቶኛል፣ ወድጄዋለሁ፣ አሸንፎኛል የሚል ከኢየሱስ ጋር መቆየት እኮ ነው ልኩ። እና በጣም ብዙ ጊዜ የምንሳሳተው ዋናው እሱ ነው እና አብሮ የምናስኬደው ደባል በቃ ዋናው ነው፣ ከምንም የሚቀድመው ነው፣ መጀመሪያው ከሱ ጋር ማሳለፍ ግዴታ ነው። አጥኑ፣ እዛም መሃል አንብቡ፣ አገልግሉ፣ ግን ፐርሰናሏ ልትነካ አይገባም። ጌታ ረድቶኛል ብዬ አስባለሁ። እሱ ላይ ግቢ እሷ እንድትነካብኝ ላለመጣ እጥራለሁ። ተቸግረህ ታውቃለህ? በጣም እልፍ ጊዜ በጣም ምን አይነት ነገር ነበር ግን የምትጠቀመው? አሁን ጎንደር ወርኪንግ ፕሬይ በጣም እንጠቀም ነበር if you remember እና እኔም በጣም ጎንደር ዩኒቨርሲቲ ውስጥ አሁን ምን ታስታውሻለሽ ስባል ወርኪንግ ፕሬይ በቃ በጣም ከፊት ማስቀመጠው አይነት ነገር ነውና ወርኪንግ ፕሬይ ነው ወይስ ላይክ ዶርም ውስጥ መንበርከኪያ
ላይ ምናምን ስፔስ ምናምን ዞር ያለ ቦታ ላይ ሜቢ እዚህ ላይ እንድጨምርልን ደግሞ ያሁኑ ላይ እቺ አሁን ነገ መጸለያችን ቆይ ነገ ጸልያለሁ ምንለው ነገር አለ። ቅድም የምትወደው ሰው 5 ደቂቃ እንኳን ነገ ቆይ እንደማትል ሁሉ ቆይ አልጸልይም አንልም እኮ ግን ነገ ጸልያለሁ፣ ቆይ ነገ አነባለሁ። ከዛ ነገሮች ይደመሩና ወጥተሃል። ፐርሰናል ታይም የለህም እና ወድጄዋለሁ። ይሄ የአንተን ፐርሰናል ኤክስፒሪየንስ በደንብ ብንሰማው ግቢ እንዴት ነበረ? ከመጀመሪያ ጀምሮ ያለ ኢንቲሜሲ ከእግዚአብሔር ጋር እንዴት ነበር? አሁን የነበራችሁ ወኪንግ ፕሬ የመሳሰሉት ውስጥም ሆኖ ግን ፐርሰናሊም ደግሞ ከጌታ ጋር እንዴት ነበር ጊዜ ስታሳልፍ የነበረው? እንዳለችው ነው ጎንደር ዩኒቨርሲቲ ወኪንግ ፕሬ ሲሪየስ ነው። በጣም ነበር የምንወጣው። እንግዲህ እኛን ተከትላችሁ ሳይሆን አይቀርም። ፍሬሽ ያለው አስታውሳለሁ ለሊት 8 ሰዓት ምናምን ገባበት ጊዜ አለ። ወኪንግ ፕሬ በጣም ለሊት 8 ሰዓት ምናምን ትዝ ይለኛል። አንድ የሆነ ግቢ ነበር፣ የሆነ ብሎክ ነበር ጎንደር ፎዚያ የሚባል ይሄ ሰው እንትን ትዝ ይለኛል። ፍሬሽ እንደገባ ሰማን እቺ ነችና እኛም ክርስቲያን አይደለንም ምናምን ሰብሰብ ብለን እየዞርን አለመውደቁ ነው ብሎኩን እየዞራችሁ አትችል በጌታ ኢየሱስ እኛ አለን ምናምን ብለን ስንጸልይ ከሴቶች ኖር ነበር። እሱ ብሎክ ሰው ይሰለባል ነው ተደጋጋሚ ሰዎች ሞተዋል። እንደዛ ነገር ነበር እንግዲህ ሲነር እኛ ቆይቶ ሰምቼ ተደጋጋሚ ከዛ ዶርም ሞተዋል ነገርና እንጻው ተታችኋን ብቻ ነበር ዋታችኋን እንጸልይና ለሊት ሲለኝ ነው እንዲህ ተጋድሎ ነበር እንዴ በጣም በቃ ግቢ እንሶራለን። ብቻዬንም ግን በጣም እኔ ይቀለኛል እየተንቀሳቀሱ መጸለይ። የሆነ ስፔስ ፈልጋለሁ እና የሆነ አንዳንዴም እብድም እመስላለሁ መሰለኝ መንገድ ላይ ለተመልካች በቃ ይመቸኛል እንቅስቃሴው። ሁሉንም ግን ለማስጠበቅ ጥራለሁ። ዋና በጣም የምለው ቦታ ነበረኝ ግቢ አንድ ቦታ ነበረች፣ ወርክሾፕ ትባላለች። ፋሲል ግቢ ኢንጂነሪንግ ግቢ ነው የኔና አንድ በቃ በጣም ብዙ እንቅስቃሴ የማይበዛባት ለተወሰነ ወርክሾፕ ምናምን ካለ ነው ወደዛ ሰዎች የሚሄዱት ባዶ ሳር ምናምን ያለባት ቦታ ነችና ብዙ ሰው አይመጣብኝም። ያቺ የኔና የጌታ ቦታ ነች እና ሰዓትም አለኝ እና ሰዓቱ በጣም አንዳንድ ነገር ገጥሞ ሊነካ ይችላል። ያቺ ቦታ ላይ በቀን ግን መገኘቴ ማትቀር ነች እና በጣም የበረታውም ቀን በጣም የደከምኩም ቀን ያቺ የቀጠሮ ቦታ ነች እና የግራጁዌሽን ለቱላ እዛ ቀሩ ከጎንደር እስከወጣ እዛች ቀን ነበር የወጣው ቀን እዛ ከዛ ነው የሄድኩት። በጣም ሲሪየስ ቦታ ነች። አስታውሳለሁ አንዳንዴ በጣም ደክማለሁ መጸለይ ምንም ማታስቡበት በጣም በቃ ዜሮ የምትገቡበት እዛም ሲዝን እዛም ሰዓት ላይ ግን ቁጭ እላለሁ እዛ ቦታ ሄጄ እኔ ደክሞኛል አይደክመው እና ያቺን ቀጠሮ አክብሮ የሚመጣ ጌታ አለ። ምንም አላወራም፣ ምንም የጸሎት ርዕስ አልቀርብም፣ አልነቃቃም፣ ግን የቀጠሮ ቦታ ላይ ይገኛል። እኔ እና እሱ ነው እና እግዚአብሔርም ይወደል አንዳንድ እንዲህ እንድትሰጡት ሰዓትም ጠብቆ ይመጣል። ሁሌ እኮ ከሱ ጋር ነን እኮ እና ሁሌ ያወራዋለሁ ላላቋረጥ እችላለሁ በምንም ሰዓት ምናምን፣ ግን ያቺ ቦታ ግን ስፔሻል ቦታችን ነች። በቀን እዛ ቦታ አገኛለሁ። እዛች ቦታ ላይ እንደ እብድ የምሆንበት በጣም ብዙ የተሰራውበት ቃል ባይብል ማጠናበት ምሰናዳበት ከእግዚአብሔር መሰማበት እንዳልኳቸው የደከምኩ ቀን ደግሞ ከሱ መሰማበት በቃ አላውቀውም። በጣም ደክሞኝ አቅቶኝ ቁጭ ብዬ ድንገት የሆነ ሰዓት ግን ራሴን እየጸለይኩ አገኘዋለሁ። ለሱ አታመናለሁ። ከኔ ጋር የምታገለው እዛች ቦታ ግን መገኘት አለብኝ። በቃ ያቺ እኔና የጌታ ቀጠሮ ቦታ ነች። በጣም የተለየ ጸሎት ውስጥ ባልሆን በደክም ምን ብል መዝሙር ላልሰማ እችላለሁ፣ ግን ቁጭ እላለሁ ዝም ብዬ በቃ ሰው ኖርማል ቁጭ የሌለ ግቢ ከጌታ ጋር እና አለ ይሰማኛል እንዳለ ማቅበት ነው። እኔ እና እሱ የምናሳልፍበት ነው እና ፐርሰናል ታይሜን አንድ እሷ ቦታ ነች። ከዛ ወኪንግ ፕሬይ ላይ በጣም ማታም ቀንም እንወጣለን እንጸልያለን። በጣም እነዚህ ላይ ሲሪየስ ነኝ፣ ፐርሰናል ነገር ላይ ሲሪየስ ለመሆን። በጣም ግን የሚገርመኝ ጓደኝነት ላይ ሲሪየስ ነኝ። መንፈሳዊ ነገር ከጓደኝነት ጋር አስባችሁት እንደምታውቁ አስባለሁ በጣም ይነካካል። ፐርሰናል የዮሲያስ ከጌታ ጋር ያለ ግንኙነት እንዲበረታ ጓደኝነት ላይ መበረታት ያሪፍ ነበር። በዙሪያ ባሉ ሰዎች ዙሪያ ላይ ያሉ ሰዎች ታውቃላችሁ ከነ ቢኒ ጋር ቢኒ ሚኪ እና በተለይ በቃ ዶርም እንዳጋጣሚ አብረንን ስነቃ ከእንቅልፌ ቢኒ አልጋ ላይ እየጸለየ ነው፣ ሚኪ ተንበርክኳል።
ምንም ዶርም ውስጥ ሌሎችም እምነት ተከታዮች ይኖሩ ሙስሊሞች ኖረው ያውቃሉ አብረውን ሌሎችም ምናምን ግን በቃ ያይለመዱታል እንዳልደክም የበረቱ ዙሪያ ላይ ነበሩ እና በምንም ሰዓት እነሱ ሊደክማቸው የተሰማ ቀን ደግሞ እኔ የምበረታበትና እማያቸው ጸሎትን ፐርሰናል ታይማችንን በጋራ እናደርጋለን ተያይዘን ከቢኒ ጋር የምንጸልይበትን ጊዜ አስታውሳለሁ ብሪጅ ካስታወሳችሁ እኛ ስንገባ ደግሞ ብሪጅ ማለት የጸሎት ሰፈር ነው በእናንተ ተቀየረ መሰለኝ አይደል በቃ ቤስና ረጋና በጣም ሜዳዎች አሉ ምቹ በስርዓት እየጮህን መጸለይ የምንችልበት አይነት ቦታ ነው ከቢኒ ጋር ብዙ ድካም ስናልፍ ትዝ ይለኛል የጸሎት ሰፈራችን ነው እና የነሱ ልክ መሆን እኔ ልክ እንዳይሆን ይረዳኝ ነበር እነሱ የደከሙ ሰዓት የኔ ልክ መሆን ያነሳቸው ነበር ዙሪያ መሰረታዊ አይደል ፐርሰናል ታይም የግል ብቻ አይደል የብዙ ነገር ገባር ነው እልፍ ነገር ይመጣበታልና ፌሎ እንደምንለው ፌሎ እኮ ለፐርሰናል ታይም አቅሙ ቀላል አይደለም ፌሎ ላይ የምትጫረው አንሳት በግል ይዘሽ መቀጠል አይደለም ዋና አላማው ሙሉ መኖሪያ አይደለም ፌሎ እኮ የተወሰነ ተቀበለ ያችን የተወሰነውን ማብዣ ነው እና ለግል ዙሪያ ያሉት ዋና ናቸው እና በጣም ጓደኞቼ ጌታን የሚራቡ እኔም ወደውን ኢየሱስን የሚወዱ እና ምንናፍቀው ናፍቆት ተመሳሳይ ሆነ አንድ አይነት ጩኸት ያለን አብሮ ባይብል ለማጥናት የማይከብደን ለመወያየት ታስታውሱ እንደሚሆን አስባለሁ በጣም በቃ ማን ላይ አይነት ነገር ነበር አይ በጣም ትክክለኛ ፖይንት እኔ አሁን ለምሳሌ ግቢ ከገባው በኋላ ነው ጸልያለሁ በግሌ ምናምን ግን እኔ እንጃ በጣም ብዙ ነገር ግን እግዚአብሔር ሼፕ ያደረገው በሰዎች ተጠቅሞ ነው በትክክል ኦኬ እንደዚህ ይጾማል እንዴ እኔ ታዲያ እስከዛሬ ምን ሆኜ ነው እንዴ ግቢ ውስጥ ምናምን አሁን አንዳንድ ልጆች የኛው ባች ላይ ነበሩ ምናምን ልጆች ኖርማል ወይ ለሚቲንግ ምናምን ፌሎ ስንሄድ በአጋጣሚው ቤስት ፍሬንድስ ሆኖ ሰው ይነግራችሁ የለ ከጧት ጀምሮ ምግብ እንዳልበላ ስትሰሙ እኔ እኮ አራተኛዬ ነው የበላሁት ምናምን ትላላችሁ ሲሪየስሊ እሺ ከክላስ ምናምን መልስ ቆይ አንዴ በልቼ ነው ለምን አይ ዛሬ ጸሎት ላይ እንዴ ክላስ ገብተህ ጾም ላይ ነበርክ አው ኦኬ ምናምን ለሶስት ቀን ምናምን ድንገት ይጠፋሉ ስልካቸውን አጥፍተው አይ አንተ ስልክ ማጥፋት ይባል ነገር አታውቅም ምንድነው አይ ትንሽ በግሌ 3 ቀን ምናምን 4 ቀን እየቆየው ነበር ዋት ምናምን ትላለህ ነገርና ሶ ኢት ማተርስ በጣም በዙሪያ ያለው ሰው እንትን ይባል የለ በዙሪያ ያሉት 5 ሰዎች እንትን ነው ቢታይብህ ይባላልና ይሄ ኢቭን ሰዎቹን ከጥሩነታቸውን ከማሰብ ባለፈ እንዴት ነው ኢቭን ያንን ኢንቫይሮንመንት መስራት የምንችለው አንዳንዴ ከጓደኞቻችንን እናነሳለን እንትና ነበር ይሄኛው ሰው ረቶኛል እንላለን አሁን ይሄንን የሚሰሙ ብዙ ሰዎች አሉና አንዳንዱ ያን ኢንቫይሮንመንት እንዴት እንደሚያመጣው ራሱ አያውቅም ተከቧል አንዳንዱ ጓደኛ በሱስ ውስጥ ካለ አፕሪሺየት ይደረጋል እንደ አራዳነት ይነገረዋል ጥሩ ይሄድክ ነው ይባላልና ከዛ ውስጥ ወጣ በራሱ ፒውር ፍሬንድሺፕን መመስረት የብዙ ሰዎች ጥያቄ ነውና እንዴት መስራት ምንችል ይመስላል ያንን ኢንቫይሮንመንት አንተስ እንዴት አመጣው እሱ ብታነሳልን ጓደኝነት ሲሪየስ ነገር አይደል የኛን ነገን መወሰን ከሚችሉ ነገሮች ማለት በጣም አንዱ ነው ያው ለጓደኛ ጊዜ አይደለም የምትሰጡት ሌላው የማያገኘውን የሚያገኝ እኮ ነው ጓደኛ ማለት ሰፊ ጊዜያችሁን አገኘ ማለት ሰፊ የህይወታችሁ ነገር ላይ ተጽዕኖ ማምጣት ይችላል ማለት ነው አብሮ የቆየ በጣም አይደል መጽሐፍ ምሳሌ ላይ እንደዛ ነው የሚለው ከጠቢው ጋር የሚሄድ ጠቢብ ይሆናል የሰነፍ ባልንጀራ ግን ክፉ መከራን ይቀበላል በትልቃለች እና ሰውየው ክፉ ላይሆን ይችላል ምናምን የሆነ ነገር ግን የዋለበት ውጤት ይወስናል አይደል ብረትን ምናምን እንለኝ በጣም ሚስል አቅም አለው ነገን የመወሰን አቅሙ ጓደኝነት ከባድ ነው በተለይ መንፈሳዊ ጉዳይ ላይ ደግሞ እውነት ነው በግላችን የምናስጠብቀው ህይወት ነው ማንደራደርበት ነው ዙሪያችን ላይ ያለ ምንም ቢሆን ጠብቀ ነው ይዘነው እንድንቀጥል የሚገባን ህይወት ነው ግን እንዲቀል ደግሞ ዙሪያ ላይ ደግሞ ያንተ አይነት ረሃብ ያላቸው ሰዎች ቢኖሩ መልካም እና ላለው ብዙ ጊዜ እንደውም ጓደኞቻችን ነጋችንን የመወሰን አቅም ስላላቸው እኛ ጓደኞቻችንን እንወስንላለን እና እናንተ ከወሰናችኋቸው ነጋችሁን ደግሞ አስተካክላችሁ ትቀጥላላችሁ ቢኒ አልኩ ዛሬ እንግዲህ ጓደኛ በጣም ማን ነው እኔ ራሱ አወቅኩት አላውቀው ነበር አወቅኩት ወሬ እሱም ያውቁት ነው እኛ ጋር እንዴት እንደመጣ ብዙ ጊዜ ሲናገር ሌላ ዶርም ነበር የዶርሙ ልጆች በደንብ የማይሆኑ አይነት ናቸው ላይፍ ስታይላቸው ምናምን እያየው ማይሆን እና ወሰነ
ሌላ ዶርም ገባ። የተመደበበት ከተመደበበት ውጪ ከወዳጆች ጋር ገብቶ ነበርና አካሄዱ ልክ አልነበረም። ሌላ ዶርም ገባ። እኛ ጋር መጥቶ ይውል ጀመር እና መጀመሪያ ሰሞን ላይ በጣም ብዙ ወዲያው እንትን ያለን አይደለንም። ክላስ አብረንን ፍሬሽ ስንመደብ አንድ ክላስ ነው የተመደብነው እኔ ቢኒ ምናምን እና ልክ እንዳገኘ ነው እኛ ጋር መጥቶ ዶርም መዋል ጀመረ። እና በቃ በግድ እኮ ነው እናንተ ጓደኛው እንኩት ይላል። በቃ ወሰነ ነገው ላይ ሳለ አይነት ነገርና ለካ እንዲህ ይጨከናል። አስባችሁት የሆነ ቦታ ላይ ገግማችሁ መገኘት ለካ ያስተካክላል። ያያችሁት ነገን አብራችሁ ልቀጥሉ እንደምትችሉ የምታስቡት ሰው ካለ እኔ 5 ዓመት ከነሱ ጋር ነው የቀጠልኩት። እንግዲህ ጓደኛ አልቀየርንም 5 ዓመት እንዳጋጣሚ በጣም 5 ዓመት አብሮ እየተበላ አብሮ እየተጠጣ ዓመት ነው የተቀያየው። በቃ አሁን እንግዲህ ሚዜ ነው አንተም ለሱ እኔም ለሱ እና ያቺ የውሳኔ ውጤት ነች እና ቆይታው ላይ በጣም ጌታን መውደዳችሁን የሚያከብርላችሁን ሰው የመሰለ ሰው የለም። በጣም እንትን አሁን ላይ ደግሞ ይሄ ከእግዚአብሔር ጋር ጊዜ ስለማስ ስለ ስፒሪቹዋል ኢንቲሜሲ ነው ያወራን ያለ ነው። አብዛኛው ሰው የእግዚአብሔርን ድምፅ ለመስማት ከእግዚአብሔር ጋር ግንኙነት ለማድረግ ቶሎ አእምሮ ላይ የሚመጣው ቸርች ነው እና እዛ ሴታፕ ላይ መቀመጥ ምናምን ነው የሚያስበው። ተማሪ ደግሞ ዘሆል ላይፉ ግቢ ውስጥ ነው የሚሆነው። በቃ ኤልሲዲ የሆነ ላይፍ የለም። ላይብራሪ፣ ካፌ፣ ዶርም፣ ላይብራሪ፣ ካፌ፣ ክላስ፣ ዶርም እንደዚህ አይነት ህይወት ነው ያለው እና ዶርም አለው ስፔስ ጥናት ምን ከግቢ ላይ ወጣ ፈቅዶ ነው ሊወጣ የሚችለው እንጂ በሆል ላይፉ ግቢ ውስጥ የሚሆን ነውና ግቢ ውስጥ ደግሞ ቸርች የለም። የበለጠ ሊያጠናክር የሚረዳው አንዱ ቅድም እንዳልኩ በዙሪያ ያሉ ወዳጆች እንዲሁም ደግሞ ፐርሰናል ከጌታ ጋር ያለ ነገር ነው። ሰው በእያንዳንዱ ነገር ቸርች ሄደን ልናገኝ የምንችለውን ከእግዚአብሔር ጋር ስፔስ ላይ ዶርም ውስጥ ክላስ፣ ካፌም፣ ላይብራሪ በእያንዳንዱ እንቅስቃሴ ሰው እግዚአብሔርን ድምፅ መለማመድ ይችላል። ኤክስፔሪየንስ ማድረግ እያወራ ቅድምም ሲያነሳ ነበር ቃል እየተንቀሳቀስኩ ያንን ወደዋለሁ ይቻላል ወይ እንደዛ እንዴትስ ማምጣት ይቻላል አይነት እዚህ ጋር አይ አሁን ኢየሱስ ግቢ እያለክ ስትጸልይ መቼ የት እንደሰማሁትና በምን አጋጣሚ እንደሰማሁት ሆነስትሊ ረስቻለሁ። ግን ጸልዮ ሲጨርስ አሜን ብሎ አይነሳም ወይ አንተ ስታወራ ከሆነ የሰማሁት ስጨርስ አሜን አሁን እንዴት ነው ልክ አሁን ሰው በኢየሱስ ስም አሜን ሲባል አሁን በዛች ሰዓት ከእግዚአብሔር ጋር የተደረገ የነበረው ግንኙነት አለቀ ማለት ነው። ከዛ ሌላ ጀምራ ወይ በሱ ማይንድ ሴትን አላውቅም ብቻ አሜን አልልም ስጨርስ ከዛ በዛው ባልንበረከክም ቀጥላለሁ። እንደዛ ስትል ሰምቼ አውቃለሁ። ወዳጆች ምናልባት ይሆናሉ የነገሩሽ እንትን ነው አባባል ነው አሜን ብዬ አልዘጋም ጨርሼው ማቆመው ህብረት የለኝም ነው። ርዕሶች ላይ ይጸልያል ግን ከርዕስ ያልፍ ረሃብ ሲሆን ዘግተው ትሄዳለህ። ሁሉም ውስጥ መግባት አለበት አይደል? ሁሉም ውስጥ ደግሞ መቀጠልም አለበት። አማንዬ እያለ ነበረ ግቢ ውስጥ ሁሉ መኖር ትችላለህ፣ ግቢ ግን ቸርች አይደለም። ሳይወጣ መቀጠል ይችላል። እንዴት እንቀጥል በዛች ባለንበትና እንደውም ግቢ ይሻላል እኮ ክርስቲያን ታገኛለህ። ክርስቲያን የማይገኝበት ሰፈር ላይ የሚኖሩ አሉ አንዴ ዙሪያቸው ላይ ማንም የሌለበት እና ማንም በሌለበት ያለው እኮ ነው መቀጠያ እና ህብረትን ዙሪያ ላይ ባለው ብቻ ከሰራው ዙሪያ ላይ ያለው የተበተነ ቀን አብሮ እንዲበተን እና በጣም ብርቱ ጓደኞች ያስፈልጋሉ። ቅድም ተባብለን የለ በጣም ፌሎሺፕ ያስፈልጋል። እነሱ ላይ ብቻ ከተሰፋ ግን መንፈሳዊ ነገር እነሱ የሌሉ ቀንስ እና መሰፋት ያለበት ከሱ ጋር ያለህን ወዳጅነት የሚያቀጥልልህ የሚያበረታ የሚያስቀጥል የሚረዳ ሰው ጋር ነው እንጂ ዋናው እሱ አይደለም። ዋናው ጌታ ነው እና ጌታ የትም ስላለ የትም ይቀጥላል መንፈሳዊ ህይወት እና እንድንበረታ ሚስጥሩ ከጌታ ጋር ነና እና የትም ልናገኘው የምንችል ጌታ ነው። የትም ልናወራው የምንችል ጌታ ነው። በምንም አይነት ሁኔታ ብንጠራው ሊመልስ የሚችል ጌታ ነው እና ያለንበት ቦታ ማይገደበው እና ስደት ምድር ብትሉ አለ ልትለው የምትችለው እና ዮሴፍ ቀና ብሎ የሚተማመንበት ብርታት እስር ቤት ሲባል አብሮ አለ የሚባል በማይመቹ ሁኔታዎች መካከል ያለውን ካልያዝክ መበርታትን ዙሪያ ላይ ያለው ብቻ ከሆነ በጣም ከባድ ያደርገዋል። እርግጠኛ አይደለንማ ዙሪያችን ላይ ያሉ ሁሌ ይቀጥላሉ አናውቅም። ነገሮች በጣም ተመቻችተው እንዲሻገራሉ አናውቅም። ታስታውሱ እንደሆነ ኮቪድ ሲገባ ብዙ ሰው ደከምኩ ሲል
እና በጣም የለመደው መንፈሳዊ ህይወቱን የሰራው ከፌሎ ጋር ነው፣ ከቸርች ጋር ነው፣ ከወዳጆች ጋር ነው፣ እናጥና ጋር ነው፣ ህብረት እናርጋ ነው፣ እንጸልይ ጋር ነው። እነሱ የቀሩ ቀን እነሱ እንትን ያሉ ቀን ብዙ ሰው ደክሟል ነበር። በጣም ብዙ ሰው ትልቅ ቻሌንጆች አሳልፎ ነበር። መች ደከም ሲባል የሚያነሱ ሰዎች ነበሩ። ከጌታ ጋር የግሏ ከተሰራች ግን እነዚህኞቹ ሲኖሩ እሰየው ጥሩ ነው፣ በጣም መልካም ነው፣ ያግዙታል። ባይኖሩም ግን እነሱን የሚያስረሳ አለ እና ለመቀጠልም ምንም ለማለት አይደለም ግቢ የትም በምንም አይነት ሁኔታ ከጌታ ጋር መቀጠል ይቻላል። ተናጋሪ አምላክ አለና እና እንድንሰማው ፈላጊ አምላክ አለን። የትም ቢናገር እንሰማው ዘንድ ደግሞ ችሎታም የሰጠን አለ አይደል? በጎቼ ያለ እና ድምጽ መስማት አቅም የሰጠ እንሰማው ዘንድ ደግሞ ፈላጊ። በጣም ወደው ቃል አለ ምሳሌ ላይ ነው የሚሰማኝ ሰው ምስጉን ነው የምትል ቃል አለች እና እንድንሰማው ፈላጊ አለ እና የትም ሆኖ ይናገራል። ኢዮብ ነው እግዚአብሔር በአንድም በሌላም ይናገራል የሚለው። በምንም የሚናገር አምላክ አለ። አንተ ነቅተህ ጠብቅ እንጂ የትም በምንም አይነት ሰፈር በጣም አሪፍ ነው። ቸርች ላይ ፎርማል በሆነ መልኩ ቅዱስ ቃሉ ሲገለጥ ይናገራል፣ በጸሎት ይናገራል፣ በህብረት ይናገራል። ግን ደግሞ በምንም ይናገራል፣ የትም አካባቢ ይናገራል። ነቅተህ መጠበቅ ብቻ ነው ይጠብቀው እና የመስማት መብትም አቅምም ተሰጥቶናል እና እረኛ ካለን በጎች ከሆንን የእረኛውን ድምጽ መስማት መብታችንም ነው አቅሙም አለን እና በጣም ሲመችም ሳይመችም ሲደላደልም ሳይደላደልም ነገሮች መልክ ሲይዙም ሳይይዙ በሁሉም ሁኔታ ውስጥ እግዚአብሔር ሲናገር መስማት እንችላለን እና ከሱ ጋር የግሏን የምናስቀጥላት በጣም መሰረታዊ ናቸው። የግል ይበቃኛል የምንለው አይደለም። ድንገት ወደዛ ምን ያለኝ ይበቃኛል በቃ ብቻዬን ነው ከጌታ ጋር ሆኖ ብረቱም አያስፈልግም ጓደኝነቱም አይ እሱ አይደለም። እነሱ በጣም መሰረታዊ ናቸው አይደል? እና አካል ውስጥ ያለን ብልቶች ነን። እኛ ጋር የሌለ ሌላው ጋር አለ። እርስ በርስ እንድንተናነጽ ያን መልክ እንድንመስል የምንሰራ ነን። ግን በግል መሰረታዊ ነው። በግል የተነካበትን ይዘህ የምትሄድበት ሰፈር ነው ተጽዕኖም የሚቀጥለውና እግዚአብሔር በህብረትም ይፈልገናል። ወንድሞች በህብረት ቢኖሩ በዚያ መልካም ነው ስለሚል በግልም ደግሞ ይፈልጋል። ሙሴው ለብቻ እየሄደ ቅድም ጌታ ኢየሱስ ክርስቶስ ለብቻ ዞር አለ፣ ገለል አለ፣ ብቻ ወደ ተራራ ወጣ ምናምንና ኳሊቲ ታይም የሚባለው ደግሞ እግዚአብሔር በህብረት እንደሚፈልገን በግል ደግሞ ሊያወራ በደንብ ይፈልጋል። አንዳንዴ ኳሊቲ ታይም ስናወራ ግቢ ውስጥ ሆነ እንዴት ነው ኳሊቲ ታይም የምታገኘው የሚለውን ራሱ ብዙ ሰው ሊያነሳ ይችላል። ግን ያለህበት ቦታ በራሱ ይሄ ከእግዚአብሔር ጋር ያለ ከክርስቶስ ጋር ያለ መጣበቅ ጥሩ ከሆነ የትኛውን ቦታ ያንን ነገር መጠቀም ምንችል ይመስለኛል። እኔ እንደውም አንዳንዴ የነበረኝ ቅድም ዮሲ ስታወራ ያስታወስኩት የሆነ ታይም ሃንዳውት ይዘህ ነው አይደል ላይብረሪ ብትቀመጠው እና የሃንዳውቶቼ ጀርባ ብዙ ትምህርቶች የባይብል ትምህርቶች ነበር ምጽፍባቸው። ላይክ አንብበህ እረፍት መወስደው ብዙ ጊዜ አነባውና እረፍት መውሰድ ስፈልግ አንዳውቱን ገለብጥና ከጀርባው በኩል ፊልም አረ ጌታ ምሰማውን ላይክ ምረዳውን ነገር ላይብረሪ ውስጥ ነው ጽፈው ነበርና ብዙ ጊዜ እንደውም ከዛ ውስጥ ነው ትምህርቶችን እንትን ብለውና ምን እያሰብኩ ነው ላይክ ክላስ ውስጥ ብትሆን ላይብረሪህን የሆነ ቦታህን በቃ ውስጥ እኮ አለ አይደል የእግዚአብሔር መንፈስ አንተ ቅድም ብላል ይሄን የትኛውን ቦታ ሊናገር ዝግጁ ነው ኦፕን ኮንክለት ያንን ቦታ ይጠቀሟልና ይሄ ኳሊቲ ታይም የሚለውን እዛ ውስጥ መስራት እንችላለን። ግን አንድ ደግሞ ይሄ በጣም ቻሌንጅ ይሄ መንፈሳዊ ድርቀት ሊከብድ ይችላል። ግን ድርቅ የሚልበት ምሳሌ ድርቅ ያው መንፈሳዊ ነገሩ ደርቆ አይደለም፣ ግን ሳናውቀው በተለያየ መንገድ ተጎትተን ከዛ ስንርቅ ቅድም እንዳልነው ለነገ እያልን ድንገት እንርቅና ጸጥ ይልብናል ብዙ ነገር። ቅድም እንዳልከው እግዚአብሔር በአንድም በሌላ የሚናገር ነው፣ ግን ለመስማት አቬለብል ሳንገኝለት ሳሙኤል ስለተገኘ አይደለ እግዚአብሔር ማውራት የጀመረው። በኤሊ ዘመን ብርቅ ነበር፣ ግን ታቦቱ ስር ሲያገኘው ማውራት ጀመረ። እግዚአብሔር የሚናገር ነው፣ የሚሰማውን ግን አጣበዛ እና አንዳንዴ መጽሐፍ ቅዱስ ማንበብ መጸለይ እምቢ ይለናል ምናምን። እኔም ገጥሞኝ ያውቃል። መኝታዬ ላይ ባይብል አስቀምጬ በቃ ሌሎች ወገኖቻችን እንደሚያደርጉ መንተራስ ነው የቀረኝ አልገልጠው። ይሄ እንዴት ነው ቅድም አሳማኝ የሚባሉ ሰበቦች። ከዛ የሆነ ሰዓት መጸለይ ያክታል። የሆነ ሰዓት በህብረት 5 ሰዓት ጸልየ በግል 20 ደቂቃ ይከብዳል። ዲሲፕሊን ራስን ለማድረግ በደንብ የሚያውቅበት ይሄ የሁል ጊዜ ትግል ነው ወይስ ነው ከእግዚአብሔር እየራቅን መሆኑን ማሳያ ነው? እዚህ ጋር የተወሰነ ነው ትግል አይቀርም።
አለ ማለት ነው። የሁሌ ብርቱም የለም። በእነዚህ ሁሉ መካከል ብዙ መድከሞች፣ ብዙ አለመጸለዮች፣ ብዙ ትግሎች ይኖራሉ። በጣም የተለየ በጣም ደካማ ሰው ስለሆንም አይደለም፣ ሁሉንም የሚገጥም ነው። ሁሉም ቢጠየቅ ያለፈበትም ነው። የድካም ጊዜያቶች አሉ አይደል? ምናነሳቸው እነ ጳውሎስ እንኳን እኮ አይደል አመንትተው ያውቃሉ፣ ተንገዳግደው ያውቃሉ፣ ግራ ተጋብተው ያውቃሉ። እና በጣም ሁሌ ብርቱ ሁሌ ጀግና አይኮንም። ግን መንቃትን የመሰለ ነገር የለም። እንዲህ ያለ ድካሞች ለምደናቸው እንድንቀመጥ ጋባዦች ናቸው እና ይለመዳል። በጣም ይጸልይ የነበረ ሰው አለመጸለይን መልመድ ይችላል። በጣም የእግዚአብሔርን ቃል ያነብ የነበረ ሰው ከእግዚአብሔር ቃል ተለይቶ መቆየትን መልመድ ይችላል። እና ቀናት በተቆጠሩ ቁጥር ይህን ልማድ በሌላ ልማድ እንተካውና ከዛችኛው እየወጣን ወደ መድረቁ እንመጣለን። ቀስ በቀስ ነው እና ባንዴ አንደነግጥም። እንደተባለው ለነገ እንላለን እና ምንም ነገር ባንዴ ደግሞ አይተውም። መጠኑ እየተቀነሰ ነው የሚመጣው እና ትላንት የነበረ የረሃብ መጠን እየቀነሰ፣ ትላንት የነበረ የጩኸት መጠን እየቀነሰ፣ ትላንት የነበረ የፍለጋ መጠን፣ ትላንት በጣም ይጸልይ የነበረ ዛሬ ትንሽ እና ባንዴ ደረቀ። ዛሬ ጀምሮ ብሎ የተወና ደክሞት ምን ሆኜ ነው ያለ ሰው የለም። ሳናስበው የሚያደርገው እሱ ነው እና ሁሌ መንቃትን የመሰለ ነገር የለም። እና እያያችሁት ማጤን ጥሩ፣ ምን ላይ ነኝ ማለት ጥሩ ነው እና ራስ ላይ ሪፍሌክት ማድረግ እንዴት ነው እየሄድኩ ያለሁት ከትላንት ዛሬ፣ ከዛሬ ነገ። የሚያደርቁን ምክንያቶች ቅድም ተባብለን የለም የሚያደክሙን አይደለም ግቢ የትም ይበዛል እና እልፍ አድካሚ ነገር በሞላበት ነቅተህ ምን ላይ ነኝ ካላልክ እየበረታው ነው ወይስ እየደከምኩ ነው፣ ከትላንት ዛሬ ያሻሻልኩት ምንድነው እያልክ ካልሆነ በጣም ብዙ የሚያደክም ነገር አለ። ማለፍ አለበት ብዬ አስባለሁ። ፍላጎቶቻችን ከሰርቫይቫል ቢያልፍ አትናፍቁም? መንፈሳዊ ሕይወት ጸልያለሁ፣ አነባለሁ እና በጣም ህብረት አደርጋለሁ ከሚል ቢያልፍ እና ያለፈ ረሃብተኛ እና እሱ ጉዳይ ውስጥ ስትገባ መጸለይ ኖርማል ይሆናል። አሁን ጥያቄ ዛሬ ጸለይኩ አልጸለይኩም፣ ዛሬ አነበብኩ አላነበብኩም፣ ዛሬ ህብረት አደረኩ አላረኩም ሳይሆን ዛሬ ምን ሰማው ከጌታ፣ ዛሬ ምን አደግኩ። ረሃብ መጨመር አለበት እኮ እለት እለት ማደግ አለበት፣ ማብዛት እና ረሃብ መጠናችንን በጨመር ነው ፍላጎታችንን ባሳደግነው ቁጥር ኖርማል የሆኑት በጣም እኮ ጥሩ ነገር እኮ ነው። ሰርቫይቭ ማድረግስ እንዲህ በዚህ በከባድ ዘመን የሚጥል በበዛበት እልፍ ነገር በሞላበት ጌታን አስጠብቆ መቀጠል ቀላል አይደለም። ግን ደግሞ ግብ አድርገህ የምትስለው በቃ በቀን መጸለይ አለብኝ፣ በቀን ማንበብ አለብኝ ከሆነ ድካምህም አልጸለይኩም አላነበብኩም አላርም ይዘህ ስትጸልይ 5 ደቂቃ ረሃብ ግን የሆነ ያለፈ ክብር ከሆነ ያለፈ ጩኸት ካለ ያለፈ ናፍቆት ካለ ድካምህ መጠኑ ራሱ እንትን እየሆነ ዛሬ ጸልያለሁ እንጂ አይነት ይሆናል። ወደዛ ማሳደግ ይቻላል። ብዙ ጊዜ ግቢን ፍሬሽ ስንልክ አይታችሁ ከሆነ አዲስ ሰው ሲገባ አደራ እንግዲህ ጸሎት ምናምን ውረስ አንለው እና በጣም ትውልዱ ግቢውን አናው ያለህን አስጠብቅ ነው እና ጨምር ነው መመከር የነበረበት። አልፈይድ እና በጣም ትልቅ ረሃብ ይኖርህ እና ከጌታ ጋር ዋና ማይረሱ ራእይ የምትቀበልበት ሸክም የምትጋራበት የምትሰራበት ይሁንልህ ምናምን መባል አለበት። እና አስጠብቀው ከሆነ ማስጠበቅን ትግል ሲሆን መንፈሳዊነት ከዛ ማለፍ አለበት እና እየጨመረም ይሄድ አይደል የማይቋረጥ ይሁን ዘንድ ጌታ ናፋቂ። እኔ ፌሎ ላይ ናፍቃለሁ እንጮህ የለ በቃ የሚናፍቅ ትውልድ ያለፈ የሚራብ ያለፈ የሚጠማ ሲወጣም የሚኖርለት ጌታ የሚጠማ እና ግቢ ሰርቫይቭ አድርጎ የሚቀጥል ብቻ ሳይሆን ግቢ ላይ በርናውት አድርጎ የማይጨርስ የሚቀጥል የሚናፍቅ እልፍ ያለው እና ጌታ እኮ የማይለመድ ነው። በጣም ብዙ ነገር የሚለመድ አይደል? በጣም ብዙ ነገር ለመሰልቸት ቅርብ ነን። አሁን ላይ ደግሞ ከባድ ነው በጣም እልፍ ነገር ቶሎ አዲስ በጣም ተደራራቢ ስለሆነ የማይለመደውን የተነካካ ግን የማይሰለች ዓለም ውስጥ ይገባል። ዛሬ ጌታ መነካካቱ ነገ ይበልጥ እንዲነካካ ያደርገዋል እና በጣም ረሃባችንን ግባችንን እናተልቀው። ናፍቆታ ፌሎ ላይ ስናስብ ግቢ ላይ ስንማር ትምህርታችንን እየተማርን እና በጣም እያገለገልን ግን ያለፈ እና በህብረት ውስጥም እንዲገለጥ የምንናፍቀው እኛም እንድንሆን የምንናፍቀው መንፈሳዊ ፍሬዎችን ማፍራት የተራበ የሆነ ከማንበብ ምናምን ያንን ቃል መኖር የተራበ እና ያ ነገር በሱ እንዲገለጥ የሚጠማ እና ማደግ ጉጉቱ ያለበት። እንደዛ በሆነን ቁጥር ግባችንን ስናተልቀው ድካማችንን መጠኑ እንትን ይላል። ደከምን ባንዴ አንፈጠፈጥም እና መጠኖቹ እንትን ስለሚሉ ቶሎ መንቃት ረሃብ ማተለቅ ትንሽ ያቀለዋል
በዚህ ውስጥ ግን ድካሙ እንደተጠበቀ ነው። አሁን ስለ ድካም ስናነሳ አሁን ይሄኛው አይነት ድራይነስ አለ ሳታውቀው ቀስ ብለህ የምትገባበት ግን ደግሞ there are some days እያወቅከው በቃ አለመቻል ማለት ይሄ ሳታውቅ የሆነ ነገር እየቀነስክ ስለሆነ ሳይሆን I don't know wrongly express ካረኩት ግን የሆነ all of a sudden የሆነ ነገር ውስጥ ባዶ ነው ግን like darkness ምናምን ያለ እንደዛ ፊል ታደርጋለህ ምናምን ከጸሎት ስፍራክ መገኘት ቀስ በቀስ ቀንሶ ሳይሆን ጸሎት ስፍራክ ላይ ሆነክ ግን ጸሎትን ደግሞ በቃ የማይሆንበት ጸሎት መጸለይ ማስችልበት ከባይብልክ ብዙ አሁን አማኒ እንዳልከው አለም አላነበውም ሳይሆን ከፍተኸው ግን ምንም ኮንታክት ማድረግ የሚከብድ ሲዝኖች ደግሞ አሉና አሁን አማኒ በጣም ጥሩ ጥያቄ ነው የጠየቀው ቅድም እንደዛ ሊያስብ ይችላል የሆነ ወጣት በቃ ማለት ጌታ ትቶኛል ማለት ነው ወይኔ በቃ የሆነ ሮንግ ነገር ተፈጥሯል ማለት በጣም ይሄ ብዙ ሩቅ ሁሉ ሄዶ ሊያስብ ይችላል ላይክ በሳላቀው የሆነ በደመን በዝዶኛለሁ እንዴ ምናምን ሁሉ ሩቅ ነገር የምር ሲሪየስሊ እንደዛ ሁሉ ሩቅ ሄዶ ብዙ ሊያስብ ይችላልና I think I don't know መደንገጥም አለመደንገጥም ያስፈልጋል አለመደንገጥ ኢኔሰንስ የሚያድስ አምላክ አለ የሚመጣ አምላክ አለ ዩሲ ቅድም ብለዋል እኮ እዛ እኔና ጌታ የምንገናኝበት ስፍራ ላይ መጸለይ አቅቶኝም እቀመጣለሁ አልክ ባይብሌን ከፍተዋለሁ ምንም አይገባኝም የዛን ቀን ግን በቃ I'll be there በቃ ጌታ እግዚአብሔርን በመተማመን የሚጠባበቁ አይደል ኃይላቸውን ያድሳሉ የሚለውና እንደዛ አይነት ሴንስ ሆኖ አለመደንገጥ ያስፈልጋል ግን ደግሞ መደንገጥም ስቲል አድሰኝ የሚል ጩኸት በጣም ከትላንት የሚበልጥ ረሃብ ማዘን መሰበር ጌታ ፊት እሱንም ይፈልጋል እንደዚህ አይነት ሲዝኖች እኔ የሚገጥሙ ይመስለኛል ኢቭን አንዳንዴ ከሆነ ነገር ለመውጣት ወይም ለማስተካከል ሞክረ ያ ነገር ድጋሚ ስታደርገው አሁንም ትሞክራለህ ድጋሚ ስታደርገው በቃ አንዳንድ ጊዜ የሆነ ሰዓት በቃ እኔ ከዚህ ውጭ ወጥቼ መኖር ምችል አይነት ሰው አይደለንም ብለን ያን ኖርማሉን መቀጠልን መርጠን ሮንግ የሆነ ነገር ውስጥ ሆነክ ማለት እንትንም አንዳንዴ ይሄ እንዴት አልችልም ምናምን የምንል ሁሉ አይመስለኝም ይሄ ስንጸልይ ገና ልክ ዲቮሽን ሩም ውስጥ ገባ ተከታትለ መግባት ምናምን ታስባለህ በቃ አልቻልኩም ጌታ እንዴት ነው ራስን ይሄ እንዴት ነው በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቀርባለን ገና በሚያስፈልገን ጊዜ ሊረዳን የሚችል ድካም አለ ፌል እናደርግ እንችላለን ግን ያኔ ማይቻል በሚመስልበት ጊዜ የሚረዳንን ጸጋ እናገኝ እንቅረብ የጸጋው ዙፋን ቅርብ ነው ግን እኛ ይሄ እንዴት ነው የትላንቱን ነገር ማስቀጠል እናስብና ባዶነት የሆነ ነገር ተሰምቶናል ወይ የሆነ ግን በቃ ዛሬ አልቻልኩም ጌታ አስበኝ አንተ እንዴ ሳምሶንም አስበኝ ብሏል እኮ እና ድንገት ከእጅ ወጣ ነገር አለው ግን እንደገና አምላክ አለ እንደገና የሚቀይር እንደገና የሚያድስ ኃይልን እንትን የሚልና ገነኛ ለጠላት ነው መቻላችንን መንገር ያለብን ለምን እግዚአብሔር አለ ከኔ ጋር ብለን እግዚአብሔር ጋር ግን አክተኛ አሁን ቅድም አንስተን ጥገኛ ነን ብለን ጸሎት አንድ እኮ በእግዚአብሔር ላይ ጥገኛ መሆናችንን የምናሳይበት መንገድ ነው ስለዚህ አልቻልኩም ይሄኛው ማንበብ መንፈስ ቅዱስ አላ ጓደኛ እኮ እና ልክ በዚህ ልክ እንደ ጓደኛ ወደ እግዚአብሔር ብንቀርብ ወደ ጸጋው ዙፋን ብንመጣ እኔ እንደገና እንደ አዲስ እንደገና ታድሰን ደግሞ የምንወጣበት ፊታችን ብርት ብሎና ከእግዚአብሔር መንፈስ ባለበት በዛ አርነት አለን እንደሚል የሆነ ተፈተን ነፃ ሆነን ለሌላ አይደለም ከሰርቫይቫል አልፎ ለሪቫይቫል የምንጸልይበት አይነት እንትን ውስጥ መግባት እድሉ በጣም ሰፊ ነው መንፈስ ባለበት አርነት አለ ከዛስ ሳታውቀው ለራሱ መጸለይ አክቷል ለሆነ ትውልድ ግን እየጸለይክ ነው ያለው የሆነ በቃ በወንጌል ስላልተደረሰ እየጮክ እግዚአብሔር አስባቸው በዙሪያ ያሉ ሰዎች እየቃተቱ ለምን ሲባል በቃ የሚጸልየው እኮ መንፈስ ቅዱስ እንዴት እንደምንጸልይ እንኳን አናውቅም ግን ራሱ መንፈስ ይቃትታል በእኛ ውስጥ ነውና እኔ እንዲህ አይነት አምላክ ስላለን እኮ ነው ክርስትና በጣም ኢዚ ነው የምንለው ቃል የሚረዳ የሚያግዝ የሚደግፍ ዮሲን አስቀምጪ አማኒ እንዳለው በጣም ዲጂ የሚያለች ነበረ እውነት ነው መንቃ ሲሪየስ ነው እንዳልሽው አንዳንድ ነገሮችን ቶሎ መባነንን መልካም ነው አንዳንድ ሲዝን አለ ደግሞ መንፈሳዊ ህይወት ላይ ሁሌ እንዲሰማን መጠበቅንም የለብንም መንፈሳዊ ድካም ያልተሰማን ቀን አይደለም በጣም የለመድንባቸው የመጀመሪያ ከጌታ ጋር ህብረት ያደረግንባቸው
በርከክ ስንል ጌታን ድምፁን የምንሰማበት ፊል አረኩ አለች ያቺ ሴቷ ድምጿ ምናምን ሁሌ ላትኖር ትችላለች። ደክመናል ማለት አይደለም እና ሁሌ እሷን ላናገኛት እንችላለን። በቃ ዕለት ባንዴ በርከክ ስንል ሰማይ ክፍት አለ አይነት ላይሆን ይችላል። በለመድነው መንገድ የማደግ ምክንያት ነው እኮ ማደግ እኮ በዚህ ነው የሚታወቀው። በቃ ጌታ ጋር ያለዚህችን መቆየት ይቻላል። ሲሰማ ደስ ይላል አይከብድም እኮ ሲሰማማ ደርደር ነው የሚለው ሰንብት ነው። ግን ጌታን መውደድን የሚታወቀው ተሰምቶ ስትቆይ ሳይሆን ሳይሰማ እሱን ብለህ ስትቆይ እና መቆየት ይቻላል። እንደዛም ሲሆን ያቺ ሰዓት ላይ ቀላል አይደለም እና እንዳልሽው ልንበረታ እየጣር ነው ቃል ገልጠን ተንበርክከንም እነዛም ሰዓት ላይ በፊት እንደለመን ነው ያነበብነው ቃል በፊት የሚገባ የማይገባን እና በፊት የተነካንበት ማንነካበት የሚሆን መንበርከካችን ዋጋ የሌለው የሚመስል እዛም ሰዓት ላይ ጌታን ብሎ መቆየት ጌታን ብሎ መበር ዲሲፕሊን ይፈልጋል እና ተነስ የሚለው ልፍ አለ። በቃ ምን ትሰራለህ አትታገል ብሎ የሚጠራ ኖቲፊኬሽኖች አሉን። ግን እዛም መሃል ጌታ እንዲም ይሰራል ቃሉን መብያችን ጊዜ ሲሆን እና ዝም ያልንባት ሰዓት ነገር የማይሰማኝ ሰዓት እኔ ኖት ያወጣሁባቸው ቀናቶች እነዛ ናቸው እና በጣም ያልተነቃቀውባቸው ቀናቶች የጻፍኳቸው ናቸው። ስነቃቃ ይገቡኝ ጌታን በቃ እንዳነብ ከሆነ አይገባኝም ግን አነባዋለሁ። በፊት አንድ ቃል ጋር ተነክቼ ቆይ ይሆናል በቃ እዚህ ጋር ይሄ ቃል ወደ ጸሎት ወስዶኝ ሊሆን ይችላል። ዛሬ አነባለሁ ታች ድረስ አነባለሁ። ምንድነው ባክግራውንዱ ልል እችላለሁ። ቃሉ ማጥኛ ቀን የሆነው ሊሆን ይችላል። ቀላል አይደለም ግን እንደዛም ሊሆን ይችላል። ጌታ በለመድነው ብቻ እንዲሰራ የምንጠብቀው አምላክ አይደለም። እኛ ባበጀንለት መንፈሳዊ እድገትና ብስለታችንን ባሰመርንለት መጪ አይደለም። በሱ መንገድ የሚሰራ እኮ ነው እና እዛም ሰዓት ላይ መቀመጥ ይፈልጋል፣ መቆየት ይፈልጋል፣ እንዲጠብቁት ይፈልጋል። እዛም ሰዓት ስርዓት ይዘው እንዲሆኑለት እና ሁሌ ቶሎ ድምጽ ላይ መጣ ይችላል። አሁን ኤልያስ ቶሎ ድምጽ መጥቶላቸው አይደለም እኮ በቃ ሂድና ኮራት ፋፋ ተሸሸግ ነው እና የእግዚአብሔርን ድምጽ በቁራው ነው የሚያውቀው እና ለተለትም ይዞ የሚመጣ ስጋ አለ። በቃ የተለየ መነቃቃት የለም ግን ቁጭ ብሎ በቃ አለ እግዚአብሔር ይጠብቃል። እንደዚህ አይነት ሲዝኖች የሚያስፈልጉናል። በቃ ቁጭ ከሆነ ብዙ ስሜት የሌለበት ሩጫ የሌለበት ግን መቀመጥ የሚጠይቁ ሰራብታ ገባ ከሆነ ሰራብታ ገብቶ ቂጣ እየበላ በቂጣ ይነቃቃል። በቃ ያቺ ነች ሲዝኗ። በቃ ሰዓት አላወረደም፣ የተለየ ነገር አልሰራም። ቀላል አለ 3 ዓመት እኮ ነው በእነዚህ ሁለት ቦታዎች የቆዩ። ግን 3 ዓመት ይዚ አይደለም ግን ዲሲፕሊን አረ ወጥቼ ላሳያቸው አይደል እና ያምረው ዝም ያለ የመሰለባት ሲዝንም ግን ጠብቆ ከጌታ ይሰማል፣ ጠብቆ ከጌታ ጋር ይቆያል፣ ይሰራበታል። እና አንዳንድ ድካም የመሰሉን ቀናቶች ድካም ላይሆኑ ይችላሉ። ጠላት ነው እንጂ ድካም ነው ያለን እግዚአብሔር እንድናድግበት ያዘጋጃቸው እድሎች ሊሆኑ ይችላሉ። እና ማደጊያ ቀናችንን መድከሚያችንን እናርገው። ጸጥ ሲል ጸጥ አለ ማለት ላይሆን ይችላል። ተሰራ ዲሲፕሊን እንደሆነ እና ሁሌ ላይ መጣ ይችላል ድምጽ እና አንዳንድ ነገር ደግሞ በተቃራኒ ከብዶም ሊመጣ ይችላል። አሁን ያነሳናቸው መጸለይ ፈልጋ ምናምን ነው። ህይወት ላይ እኮ የሚገጥሙ ልፍ ነገሮች አሉ እና እነዛ ነገሮች ትላንት በተነቃቃበት ልክ እንድትነቃቃ ላያረጉ ይችላሉ። በቃ የምናልፍባቸው ጎዳናዎች አሉ አይደል? እነዛ ጎዳናዎች ሊከለክሉም ይችላሉ። እነዛ ሰዓት ላይ ዲሲፕሊን ነው የሚያስቀጥለው እና ሁሌ መነቃቃት፣ ሁሌ ተሰማኝ፣ ሁሌ በጣም አሪፍ ላይ ነኝ ምናምን ብቻ ያስቀጥላል። እና በቃ የቀጠሉ ያቺን አስጠብቀው የሄዱ ሰዎች ያልተሰማቸውም ቀን በማይናወጥ ዲሲፕሊን የቀጠሉ ናቸው እና ቢከብድም ግን መጠበቅ ጥሩ እዛቸው ቦታ ሜቢ ግን አማን እዚህ ጋር በጣም ሊጠቅም የሚመስለኝ እኔም እግዚአብሔር በህይወት ያስተምሮኛል ብዬ የማስበው ነገር እንዲህ አይነት ሲዝኖች እኔ ማሳለፍ ያውቃለሁ። የባዶነት ምናምን እምላቸው ሲዝኖች ብዙ ጊዜ ይገጥሙናል ብዬ አስባለሁና ቅድም ያነሳው ፖይንት ስለ ፍሬንድሺፕ ያነሳው ነገር አሁን ደግሞ እንዲሁ ኢንጀነራል ፌሎሺፕ ሆኖ እንደ የቤተ የቅዱሳን ህብረት እኔ በዚህ ጊዜ በጣም ይጠቅማል ብዬ አስባለሁ። ማለት በቃ ቸርች ከቅዱሳን ጋር ያለ ህብረት በተለይ በእንደዚህ አይነት ሲዝኖች ውስጣችን ባዶ እንደሆነ በሚሰማን ሲዝን ምንም በቃ እንዴት ነው ባዶ መሆኔና ውስጤ ጸጥ ማለቱ ቸርች ለመሄድ ያለኝን ተነሳሽነት ሁሉ ሊቀንሰው ይችላል። አይ ማይት ፊል በቃ የሆነ ጥሩ እንዳልሆንኩ ደህና እንዳልሆንኩ ለራሴ የሚሆነ ሮንግ ኢሜጅ ምናምን ሊያመጣ ይችላል። ግን በነዛ ጊዜዎች ቸርች ላይ ያለ ኢንቮልቭመንት ማለት ዝም ብሎ መሄድ ሄደህም እኮ አትነካ ይሆናል። ግን እኔ እግዚአብሔር በዚህ በጣም ጠቅሞኛል ብዬ አምናለሁኝ። ቸርች ዝም ብሎ መሄድ ግን you don't know በቃ ከመሄድ በፊት
በጣም ደህና ያልነበርክ ሰው ነህ። ደግሞ ተርበህም አይደለም የሄድከው እንደ ጌታዊ ተናገረኝ ብለህ ጸልየህ ሬዲ የሆነ ጾም ሆነ አይደለም የሄድከው። ሄደህ ጀስት በቃ ተቀምጠሃል። ግን እግዚአብሔር በዚያ ህይወትን በረከትን አዟል። በቃ እስከ ለዘላለም በረከት ያለበት ስፍራ ነው። እንዴት እንደሚያድስህ አታውቀውም። ሰው ሲጸልይ ይሄን እየጸለይክ አይደለም፣ በቃ ቁጭ ነው ያልከው። ቅድም ሄደህ ፐርሰናል ቦታ ላይ መቀመጥ እንዳልከው፣ ግን እግዚአብሔር በጣም ይሰራልና አሁን ተማሪዎችንም ሪኮመንድ ልናደርግልህ በጣም ስትሮንግሊ ሰጀስት ልናደርግ የሚገባው አንድ ነገር እንዲህ አይነት በጣም ፐርሰናል ታይም ይሄ ኪፕ ለማድረግ በሚያስቸግሩ ሲዝኖችን ፌሎሺፕ ላይ ያለ ኢንቮልቭመንትን በቃ ሲሪየስሊ መያዝ እዛ በደንብ ዋናው መፍትሄ ይመስለኛል። ልማድ አሁን በሚመስል መንገድ ግን እግዚአብሔር የሚሰራበት ደግሞ ያው ቅድም ከብዶኝ የሆነ ነገር ግን ቸርች ሄዳለሁ ከቅዱሳን ጋር የእግዚአብሔርን ፊት ፈልጋለሁ እና አታውቅም እኮ ምናልባት ይሄ ሰው ተነቃቅተህ የሚያውቅ ከሆነ የፌሎ ልጅ ሁሌ ሲያገኝ ይጠብቃል። በቃ ተነካክተህ አነቃቅተው ምናምን አይነት ነገር ነው የሚጠብቀውና አንዳንዴ ምን አለ ቢያነቃቅ አነቃቁ በእግዚአብሔር ይሄ ልማድ ይመስላል። የዕብራውያን ጸሐፊ እኮ እንደነገራቸው በአንዳንዶች ዘንድ ልማድ እንደሆነው እንዲሁ መሰባሰባችሁን አትተው፣ ዘመኑ አልቋል፣ ዘመኑ ሲቀርብ እያያችሁ ልማድ ነው በአንዳንዶች፣ እናንተ ግን አብልጣችሁ በደንብ መሰባሰባችሁ። በቃ እንደዛ እኮ ነው። ሐዋርያት በአንድ ልብ ነው አይደል ሊወረዱ ያመኑት። እና ምናልባት እኮ አድካሚ ሊሆን ይችላል የነበረው ጊዜ ምናምን፣ እመጣለሁ ብሏል፣ እልካለሁ ብሏል ምናምን፣ ጠብቀዋለሁ። እንዴት ነው? ኧረ ይልካል ጌታ፣ ጸልይ። በአንድ ልብ አንድ ሀሳብ ነው ያላችሁ። አንድ የሚራቡት አንድ ነው፣ የሚጠሙት አንድ ነው። አንዱ እንኳን ደክሞት እንትን የሚል ኧረ በርታ ይመጣል አሁን እየጠበቁ ባለበት በዛ ከእግዚአብሔር መንፈስ ወረደ። የቅዱሳን ህብረትም እንደዛ ነው፣ አንድነትም እንደዛ ነው። ዳንኤል እና ጓደኞቹ እኮ እንደዛ ናቸው። ህልሙንም ፍቺውን አንጡ ሲባል ዳንኤል ብቻው አይደለም፣ ከጓደኞቹ እንጸልይ። ዳንኤል መልሱን ይዞት ቢመጣ ግን ሲከብድ የሆነ ከባድ በሀገር ደረጃ ነው ያና የሚጸልዩት አብረው ነው። እንጸልይ ጌታ ይሰጠናል ምናምን ይሁ በቃ አምላካቸው ላይ ያላቸው እምነት አለ። ደክመዋል አንተ እንበርታ እንጸልያ በቃ እኔ ሼር አድርጎ ካለው ነገር ቢያካፍል እርስ በርስ እኮ በቃ እንደው ታምራት የሌለ እርስ በርሳችሁ በዚህ ቃል ተጽናኑ ብላለን እየተጽናና በደንብ መሄድ ነው ያለብን። እንደው እንደ ማሳረጊያ እናርግና አንድ ምክር፣ ይሄ ጥሩ አይነት ደግሞ ጅማሬ ላይ ነን ያለነው፣ እየጸለይን ነው ከጌታ ጋር በጣም እየበረታ ነው። ቅድም እንደተባሉ አይነት ነገሮች ውስጥ ህይወት ውስጥ እንደዚህ አይነት ነገር ውስጥ ነበሩ። አሁን ግን ጌታ ረድቶኝ እየጸለይኩኝ ነው፣ ባይብሌን አነባለሁ ምናምን። ግን መቆየት ደግሞ እንዴት ነው የምችለው? ቅድም ሜንሽን ተደርጎ ኖቲፊኬሽን ይመጣል። ትዝ ይለኛል ግቢ ቬሌም ላይ እየጸለየ አንዱ ልጅ ቬሌም ማለት ዴስ ቲም ነው የጎንደር ፌሎ ሚዲያ ቲም ይባላል፣ ዴስ ይባላል። የእኛ ቨርቹዋል ሊድ ሙቭመንት ነው ጎንደር ያለው ቬሌም እና እየጸለየ ከዛ ኖቲፊኬሽን ጥብ ሲል አየው ማለት ነው። እና ድንገት ሳያውቁ ተኝቶ እየተጠቀመ ረዥም ሰዓት ስልኩን ሊጸልዩ ነው የተንበረከከው እና ባይብሉን አስቀምጧል ምናምን። እኔ ምን እንደገባለት እንጃ ወይ እና በቃ ዲስትራክት የሚያደርጉ ብዙ ነገሮች አሉ። በዙሪያ ያለ ነገር ራሱን ችሎ ማይላክል እኮ ኖቲፊኬሽን የለም። የሚፈልገን ብዙ እኮ ጌታ እንደሚፈልገን ተመልከተኝ እያለ ነው የሚመጣው ኖቲፊኬሽን። እና በዚህ ዲስትራክት በሚያደርግ ነገር ውስጥ እጸልያለሁ፣ እግዚአብሔርን ቃል አነባለሁ። ግን እነዚህ ነገሮች ሲሆኑ ሀሳቤ ደግሞ የተወሰነ ይወሰን። እንዴት ነው መቆየት የምችለው? ዲሲፕሊን ምናምን ብላ አንስታል። ግን የሆነ ምክር ቃል ብታደርግ የምክር ቃል ለደከመው ሰው ለዛኛው ስሚሆን ለዛ አሁን ስትመክረን ነው ደግሞ መበርታት ፈልጋለሁ የሚል ብቻ ሳይሆን በጣም ርቄም አለው የሚልም ደግሞ ይኖራል። ፕላስ ደግሞ አመትም አለኝ 5 ዓመት አይደል እስኪ ቀስ እያልኩ እንትን እላለሁ የሚልም ሰው አለ። ቶሎ የሚያልቅም አይመስለውም አለና እስኪ በጣም እንዳለው የፌሎሺፕ አቅም አይካድም፣ የፌሎሺፕ ጉልበት አይካድም። እንግዲህ ለፌሎ ተማሪ አይደለም መልክቱ እንዲሁ ህብረት ማድረጉ ያበረታል። ለደከመው ሲጀምር እንዳልሽው ቲጂዬ መካፈሉ እና ባትነቂም ባትነቃቂም እና እንደ ሌሎቹ የሆንሽ ባይመስልሽም አንዳንድ ሰው ተከፍቶ ይመለስ የለ በሌላው መነቃቃት ደብሮት እኔን ግን ትተኛል እና እኔ በቃ ሰው አይደለም እና የሌላ አይ
ያቺኛዋም ሲዝን ላይ ህብረት ማድረጓ እና ከደከመው ሰው ልጀምር በጣም እየፈለገ ለደከመው እና ጸሎት በደንብ መጸለይ እየፈለገ ግን ምን ላድርግ ላለ ትቻለውም ለሚል ጀምር አይደል ዋናው በቃ አንድ ብለህ ጀምር ነው እኮ ከዚህ በላይ የለው መንፈሳዊ ህይወት እንዲህ ነው መጀመርን የመሰለ ነገር የለም ዛሬ ጀምር ለነገን ቀጥር የለ ዛሬ ተንበርከክ እና መጀመር ረሃብ ያመጣል እና መንፈሳዊ ነገር የሚለየው በዛች ነው ከስጋዊ ረሃብ ይለየለ ስጋዊ ረሃብ እኮ የማጣት ውጤት ነው እና የጎደለ ቀን ነው የምትፈልጊው እና የመጉደል ውጤት ነው እና ማግኘት የሚያረጋጋው ነው መንፈሳዊ ረሃብ ግን የማግኘት ውጤት ነው እና አንድ ስታገኝ ነው ሌላ የምትራበው ስትጀምር ነው መቀጠል የሚያምር እና ነገርየው ራሱ አንዴ ከተነካካ ውጣውጣ ማይል ስለሆነ በሚለመድ ነገር መካከል የማይለመድ ኢየሱስ ብቻ ነው የማይለመድ የመንፈስ ቅዱስ መገኘት ብቻ ነው የማይለመድ የእግዚአብሔር ቃል ብቻ ነው ምንም ነገር መልመድ ይቻላል እና ከጀመራችሁ የማይለመደው ይጎተታችኋል እና እግዚአብሔርን ብላችሁ መንበርከክ መፈለግ መጀመር እና አንድ ማለት ለመቆየቱ ሚስጥሩ ይሄ ነው መጀመር ነው መጀመሯ ነው የምትጎትተው መቆየትን አንድ ብሎ እዛች ሰበር መሰንበቷ ነው እና ረሃብን ይጠራል ናፍቆትን ይጠራል ለማግኘት እርግጠኝነት ያለበት ፍለጋ ኢየሱስን መፈለግ ብቻ ነው ምንም ነገር ስንፈልግ የማግኘት ፕሮባቢሊቲያችን የሆነ ፐርሰንት ነው ልናገኝም ላናገኝም እንችላለን ሹሮንን የምንፈልገው እና ፈልገን የምናገኘው አንድ ነገር ብቻ ነው ፈልጋችሁት የማታጡት ጌታ ብቻ ነው እግዚአብሔር የሚፈልግ ልብ ደስ ይበለው አይደል የሚለው ደስ የሚለው እኮ እንደማያጣው እርግጠኛ ስለሆነ ነው በጣም ብዙ ጊዜ ላለው ገንዘብ የሚፈልግ ሰው ገንዘብ ሲፈልግ ሲደሰት አይታችሁ ታውቃላችሁ ገንዘብ መፈለግ እኮ ያስደስተው ገንዘብ ማግኘት ነው የሚያስደስተው ማግኘቱ ነው የሚያረካው አንድ ግን መፈለጉም ማግኘቱም የሚያረካ አለ ፍለጋውም ጥጋብ ማግኘቱም ረሃብ እና እለት የሚያስጨው በቃ ፍለጋው ደስ አለኝ ፍለጋ ሰዓት የሚያረክ መቆየት የሚፈልግም ሰው መጀመርም የሚፈልግ ሰው አንድ ነው ፕሪንሲፕሉ ግቡ ተንበርከኩ እና ያቺኛዋ አንድ መጀመሪያዋ ሌላ ትጠራለች እና ረሃብን ይወልድላችኋል መቆየት ያመጣላችኋልና እንድትቆዩ ሚጠራ ኖቲፊኬሽን አለ ብዙ ጎታች አለ እልፍ ነገር አለ እና አንድ ብለህ በርከክ ስትል አንድ ብለህ እግሩ ስር ስትቀመጥ በአሳማኝ ምክንያት የምትመጣ ማርታ አለች እና በጣም ልክ በሚመስል መንገድ የሚጠሩ እልፍ ጎታቶች አሉ እና መቆየት ውሳኔ ይጠይቃል አዎ ዲሲፕሊን ይጠይቃል አዎ ግን መቆየትን የሚያመጣው ራሱ ያቺ የተወደድክበት መወደድና የወደድከው ጋር መነካካቷ ነው ያቺ መነካካቷ ሳላስበው ጊዜ ሄዳል ምንለው እንግዲህ እኔ እንደዛ አልነበረ ሚስትየውን እና ትንሽ አብረን ዝንቆይ እንደው መሸኩ ምናምን ይባላል እና እኛ ደግሞ በጣም በተወሰነ ጊዜ ስለነበር የምንገናኘው በቃ ቀኑ እንዴት እንደሄደ መውደድ ለካ ሳታስቡ ጊዜ ይወስዳል መቆየት ታቅዶ ሳይሆን መነካካቱ ማለት ይመጣ ነው ልቆይ ስትል አይቆይም አይ ዛሬ በጣም ነው የምቆየው አብሬ አይባልም ጀምሩ ስትጀምሩ ጅማሬው ያሰነብታችኋል ጅማሬው ያከርማችኋልና ለደከመውም ለበረታውም ሁሌ እንጀምራለን ሁሌ ኢየሱስ እንላለን ሳታቋርጡትና ሳትዘጉት በሚልቅ ረሃብ አብራችሁት ቆዩ ያቺ ረሃብ ትወልድላችኋለች አሜን ይብዛልን ይሄ ረሃብ የሚገርም ስጋዊ ረሃብ ሲጎለን ነው የምንራበው መንፈሳዊ ደግሞ እያገኘን ነው የምንራበው ይሄ መሰመር ያለበት ነው ይብዛልን ነው ጌታ በረሃብ ይባርከን ነው ቴንኪው ዮስዬ በጣም ቆንጆ ጊዜ ነበረ ጌታ አብዝቶ ይባርከን እናመሰግናለን በጣም ዛሬ ለኔ ነው የሰራሁት ይሄ ፕሮግራም ጌታ ዘመነን ይባርክ በጣም እናመሰግናለን ብዙ ተመልካቾቻችን ካምፓስ ሃይስኩል ያሉ ስለሆኑ በእርግጠኝነት ትክክለኛ ነገር ነው ዛሬ ዲስከስ ያደረግነውና ደስ ብሎናል ተባረክ እኔም ደስ ብሎኛል ተባረኩ የተወደዳችሁ የማይፌሎ ቤተሰቦች በጣም ስለ ስፒሪቹዋል ኢንቲሜሲ ከወንድማችን ዮሲያስ መስፍን ጋር ጥሩ ጊዜ ነበረን እንደተማራችሁበት ሌላ ረሃብ እንደተጋባባችሁ በደንብ እናምናለን እንግዲህ ጀምሩ ነው የተባልነው እናንተም ጀምሩ እኛም እንጀምራለን በዚህ መቀጣጠል ሳምንት እንገናኛለን እስከ ሳምንት እግዚአብሔር አምላክ የሚጣፍጥና የማትጸጸቱበትን ሳምንት ይስጣችሁ መልካም